ዳጣ አንቺ ናታንን ታፈቅሪዋለሽ አይደል? አንቺስ? አይሽ አንቺም ታፈቅሪዋለሽ። ናታን ይወደኛል። ግን አንቺ መረጋጋት ከጀመርሽ በኋላ በቃ ዳጣ ስለዚህ ነገር አናውራ። በቃ አሁን ያየሽው ነገር አለ አይደል? አጋጣሚ ነው እና ደግሞ ናታን አይኑ ጸጉር ገብቶለት እሱ ላይ ለዚህ ምንም የተፈጠረ ነገር የለም። እሺ ችግር የለውም እኮ አልኩሽ። በቃ መተኛት ስለምፈልግ ነው። እባክሽ እሺ የጎዳና ልጅ ነሽ፣ እዚህ ምን ትሰሪያለሽ? እሷ ወደ መንገድሽ ተመለሽ ያለችኝ መድኃኒት ናት። አባዬ ግን በቃ ተረጋጋ። አባቢ ዱላ ላምጣልክ? የገዜን ዱላ ላምጣልክ? አልገባኝም። ትዳርሽን ፍቺ እያልሽኝ ነው? እንደዛ አላልኩሽም። ጠይቂው ማርቲ፣ እርግጠኛ ነኝ የራሱ ልጅ ናት። አቶ ደረጀ በዳጣ ምክንያት እሳት ለብሶ እሳት ጎርሶ ወደ መድኃኒት ጋር ሲሄድ የሰማውን ማመን አቃተው። ዳጣ ውሃን ነው የምትመስለው። ልጁ ልትሆን ትችላለች። ከየትም ወልዷት ይሆናል። ወንዶችን አትመኝ ስትላት ማርቲም በጣም ደነገጠች። አቶ ደረጀም ይሄንን ሲሰማ እሷ የምትለውን ፈጦ ቀረ። በጣም ይገርማል። ዳጣና ኤቢ በናታን የተነሳ ተናነቁ። ግራ ተጋባቸው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 6 ወደ ክፍል 5 ስንመለስ እንግዲህ ኤቢ የሰማቸውን ማመን አቅቷታል። አቶ ደረጀ አዎ ዳጣ ልጄ ነች እያላት እንቅልፏንም ህሌናዋንም ነስቷታልና በጣም እንደ እብድ እያደረጋት ነው። በዚህም የተነሳ ወይዘሮ ማርታ ልጄ ምን ሆነች ነው እያለች ወደ ጸበል ነበረ ይዛት ሄደችው። ጸበል እያት ሄዳለሁ ስትላት እሷም በቃ መሄድ ነው ከዚህ የምፈልገው ሩቅ ቦታ ውሰጅኝ እያለቻት ነበርና ለመናገርም የአባቷን ነገር በጣም ከበዳት። ሁለተኛ ደግሞ የእናቷን ነገር ስታስብ እንዴት እማዬ ላይ ይሄ ነገር ይደረጋል እያለች በጣም በቁጭት ትገኛለች። ኤቢ ማለት ነው። አሁን እንግዲህ ኤቢ ተመልሳ ከጸበል መታለች። ከጸበልን ብትመጣ ምንም ከማልቀስና ዳጣ እያለች ከማውራት ውጭ ሌላ ምንም ለእናቷ ልነግራት ፈቃደኛ አይደለችም። በዚህም የተነሳ እንግዲህ ዳጣ በምትል ጊዜ በጣም ተጨናንቃለችና እናቷ ማለት ነው ማርቲ ዳጣን ጠርታ ስትመጣ እንግዲህ ዳጣና ኤቢ ተገናኝተዋል ማለት ነው። ኤቢና ዳጣ ሲገናኙ እንግዲህ እናትየዋ ይሄው መታለች ከኔ ፊት አውሪኝ ምንድን ነው በምትላት ጊዜ እሷም ዳጣን ስታይ ኤቢ ደህና ነች በምትላትም ጊዜ ደህና ነኝ ብላ ወይዘሮ ማርታን ከቤት እንድትወጣ አድርገዋታል ማለት ነው። አድርገዋት እሷ በሩን እንግዲህ እያወሩ ነበረ። እንዴት እኔማ አልናገር ነው አላስቻለኝም፣ እማዬ አታሳዝንም እያለች ነው። አባዬም እኮ በጣም ነው የሚፈራሽ፣ አባዬስ እንደምታየው አይደል ወይ? አሁን እኮ በጣም ሰውነቱም ከሳ ጠቆረ እያለቻት ዳጣ ለእሷ ታስረዳታለች። አባታችን ደግሞ አንድ ነገር ቢሆን እያለች ዳጣ በልመና እየነገረቻት ነው። እማዬስ በለዋ ላይ እንደዚህ ሲያደርግ አታሳዝንሽም? የማዬስ እያለ የአባዬንም ጭንቀት አስተዊ ደግሞ አባዬም እናገራለሁ በቃ አንድ ቀን በተረጋጋ ጊዜ ሁሉንም ነገር እናገራለሁኝ ካሁን በኋላ ብሏል። ስለዚህ አንቺ ተረጋጊ እያለቻት እሷም እንግዲህ እየለመነቻት ነበረ እባክሽን እያለች ማለት ነው።
እየለመንኩሽ ነው በእናትሽ እያለች እማዬም እኮ ታሳዝናለች በማለት እንግዲህ ለምናት ወጥታለች ማለት ነው። ዳጣ እንግዲህ እናትየዋ በር ከፍታ ከድንገት ስመጣ ከኔ ከእናትሽ ምንም ሚስጥር እንትን ማትዩ ከእሷ ጋር ማውራት ጀመራችሁ አይደል? ጥሩ ብላ እንግዲህ እናትየዋ ቦርሳዋን ይዛ ሻንጣዋን ይዛ ወጥታለች ማለት ነው። በመጨረሻ እንግዲህ ይሄንን እያለቻት ሳለ ሰማች ነው ብለው ብሰማማ አልሰማችም፣ ብሰማ ኑሮማ እንደዚህ እንትን አትልም በማለት ነበር እንግዲህ ወደ የቤቱ መሪ የሆነችው መድኃኒት ጋር ስንሄድ መድኃኒት እንግዲህ አሁን ላይ የቤቱ ኃላፊ አለቃ ሆናለች። ሁሉንም እንትን እያለች ነው። ከጎኗ እንግዲህ ቸኮሌት አስጭኝ እያለች ከአጠገቧ ስትሄድባት ውሃ ገፍትራ ትጥላታለች ማለት ነው። ገፍትራ ስትጥላትም እንግዲህ እንዴ ለምን ነው እንደዚህ የምታደርግኝ ያለ የመታሽኝ አሁን ድረስ እኮ እንትን ብሏል እያለ አባትየው ደግሞ በር ከፍቶ ሲያይ ልጆቹን እንትን ስል አይተዋል ማለት ነው። የዚህ ጊዜ በጣም እየተናደደኝ ነው ማለት ነው። አባትየውም ሂጂ በቃ እኔ እናግራታለሁ ብሎ እሷ ላይ እየጮኸ ነበር። እንዴት ነው ልጆችን እንደዚህ የምታደርጊው? በልጆቼ በፍጹም እንደዚህ እንድታደርጊ አልፈቅድልሽም እያላት ነበር። እና በመጨረሻ እንግዲህ እንደዚህ እያለ መጀመሪያ ወደ ገዜ ጋር ስንሄድ እንግዲህ ገዜና መድኃኒት በአንድ ነበሩ ክላስ ያሉት ማለት ነው። ግሬን ሻይ ብለው እንግዲህ ከሱ ጋራ ሪሌሽን ልትጀምር ብትልም ገዜ እኔ ውሃ ነኝ አንቺ እሳት ነሽ በማለት ሁለት አይነት ሰዎች አሉ በዚህ ላይ እያለ እንደውም ባል ሀገር ምናምን እያለች የማይገባህ እያለች በስድብ ስትለው እንግዲህ ከበሩ ሆና ማነች ለዛ እያዳመጠች ነበረ። ለዛ እንግዲህ በመጨረሻ በሩን ሲከፍትባት ወየው እናቴ ብላ ነው እየሮጠች ሄደችው። እንዴ ምን ትላለች እያለ እሱም ወደ ኪችን ነበር ሄደው ማለት ነው። እናም በመጨረሻ ለዛና ገዜ ማለት ነው እንደው አኮራኸኝ እያለ እኔ እኮ በጣም ነው እንትን የምለው አኮራኸኝ እያለኝ በጣም ደስ ብሏታል ማለት ነው። ለዛ እሱም እንግዲህ አሁን እኮ ታውቂያለሽ ሴቶቹ በመልክ እኮ እንግዲህ እሷ እንትን ትልቻለች የተላጠ ድንች መስለው እያላት በመጨረሻ እንግዲህ እሷም ይሄን እያለች ድስቷ አልቀራትም ከጭንቅላቷ ላይ ጨምረዋለች ማለት ነው። በሱ ፍቅር ያበደችው ለዛ ማለት ነው። እናም የኔ እህትዬ እኔን አታውቂኝም ማለት ነው እኔ አንቺ ወንድም ሲላት ለምን ወንድሜ እኔ ወንድሜ ስል እኔ አንቺ ባል ሲላት ከዛ መጨረሻ ላይ እንግዲህ ሲያስረዳት ነበረ ማለት ነው። እንሶ ወደ ገዜ ወደ አቶ ደረጀ ጋር ስንሄድ እንግዲህ አቶ ደረጀ መድኃኒትን ልጆችን እንደዚህ እንድታደርጊ አልፈቅድልሽም እያላት ነበረ ማለት ነው። በመጨረሻ እንግዲህ ገዜ ማን ነው ደረጀ እንዴ ይች ልጅ ህመማን ሕክምና መውሰድ አለብህ በጣም እኮ ጅል ሆናለች እያለች ለአባቷ ስትለው አቶ ደረጀ በጣም ውሃ ከሌለች ታውቂያለሽ እኔ ለልጆቼ ብዬ ነው የምኖረው። ውሃ ከሌለች ደግሞ ቤቱ ሁሉ ባዶ ነው። እኔ ስለሷ እንትን ልትይኝ አልፈልግም እያለ ህመማን እንትን መውሰድ ነው እያለች ነበረ ስትል የነበረችው ማለት ነው። እንግዲህ ወደ ጊዜና ወደ ዳጣ ጋር ስንሄድ እንዴት እያለ ሁሉንም ነገር ሲያስረዳን ነበረ። ውስጥ እንደዚህ ግን ጎበዝ ነህ በጣም ነው እኮ የሚገርመው እያለኝ አንቺም እኮ ግን ናታን ጋራ እንዴት ነው ናታን ጋራ እንደዚህ እያለ ሲላት አይ እኛ ገና ነን እያለችው ነበር። እኔ አልወዳትም እንዲያትል ግን እንትናን እኮ ተወዳታለህ እያለችው ነው ለዛን ስትለው በመጨረሻ አልወዳትም እንዲያትል እያለኝ ትነግረዋለች። ግን እኮ አንቺም ተወጂዋለሽ ናታንን እያላት እንግዲህ እኛ እንኳን ገና ነን እያለ እንዴ ተጋቡና እኔ ሽማግሌ ሆናችኋለሁ እያላች ነበርና እንግዲህ ወደ መድኃኒት ጋር ስንመጣ መድኃኒት ሁሉንም እንግዲህ አንቺ ማነሽ ነኝ እያለች ስጮህባት ነበረ ማለት ነው። ዳጣንም ቁጭ አድርጋ ምንድን ነው አንቺ የመጣሽበት ለምን አትሄጅም? እዛው ተጎዳና አይደል የመጣሽው እዛው ጎዳናሽ ላይ ለምን አትሄጅም እያለኝ በጣም እየጮኸችባት ነበረ።
ናታንም ጋር እሱ ጋር መጀመሪያ ከሱ ጋር ነበረ እና ዳጣ መታ ከሱ ጋር ስትቀመጥ በመጨረሻ እንግዲህ ሁሉንም ትጮህባቸዋለች። ሂጂ አንቺ ክላስ ብሎ ናታንም እንትን ይላታል። አንተም የቀጣይ ተራ ነው፣ አሁን ጓዝሽን ጠቅለለሽ መውጣት አለብሽ፣ እዚህ ከጎዳና እየመጣችሁ መሰብሰቢያ እያለኝ ቀጣይ ደግሞ ያንተ ተራ ነው እያለችው እሱንም እንትን ትለዋለች። እማዬና አባዬ ይሄን ያክል ጊዜ እንኳን ስንቀመጥ ቤት ደግሞ የእግዜር ነው ስንቀመጥ አንድ ቀን እንደዛ አይነት ተናግረው እንኳን አያውቁም። ክብር ይበልጣል ከምን እያላት እሱም እንግዲህ ይናገራታል። ቀጣይ ትወጣላ አንተም ስትለው ማለት ነው። እንግዲህ የቤቱ ሰው ሁሉ በሙሉ እየረበሸ ትገኛለች። ወደ ናታንና ወደ ኤቢ ጋር ስንመጣ ኤቢ እንግዲህ አይኑን ፀጉር ገብቶብሃል ብላ እያየችለን ነበርና የዚህ ጊዜ አፍቃሪዋም ዳጣ ስታይ በጣም እንግዲህ እህቷ ነች፣ ታላቅ እህቷ ከባድ ነው። እሷም እንግዲህ የምታፈቅረውን እሱ ግን የሚወደው ኤቢን ነው። ማን ነው? ዳጣን ነው። ኤቢ ግን አሁን ላይ አእምሮዋ ከተስተካከለ በኋላ ለሰዎች ጥሩ ማሰብ ምናምን ይዛለች እና የዚህ ጊዜ ስታያት በድንጋጤ እየሮጠች የቤቱን ጠረጴዛ ምን ሳይቀራት እንግዲህ እንትን ስታብድ ነበር። ሩጣ ስትመጣ እንግዲህ ኤቢ ማለት ነው ኤቢንም እንዳትነኪ በማለት ክላሷ ትሄዳለች ማለት ነው። እና በዚህ የተነሳ እንግዲህ ሁሉንም ነገር እንትን ካለች በኋላ በመጨረሻ ዳጣ ከክላሷ ገብታ ማለት ነው ስታለቅስ ኤቢ ከፍታ ትገባባታለች። ከፍታ በምትገባባት ሰዓት እንግዲህ አንቺ ናታንን ታፈቅረዋለች አይደለ እያለ አንቺ ስትላት እሷም በቃ አንቺ አሁን ራሱ ከተሻለ ይሄ እንደምታስቢው አይደለም፣ በቃ ይሄን ርዕስ እንዝጋው፣ አይኑ ውስጥ እንትን ገብቶበት እያወጣውለት ነበረ፣ ይሄ ነው በቃ እያለቻት ነበር። የዚህ ጊዜ ዳጣ እንግዲህ በለቅሶና በጩኸት ሁለተኛ ደግሞ መድኃኒት የምትባለዋ ተናግራታለች እና በጣም እያለቀሰች ስሜቷን መቆጣጠር አቶ ደረጀን እንግዲህ ኤቢ አምጥተው ማለት ነው ምን ሆነሽ ነው ሲላት ሂጂ ጎዳናሽ ሂጂ ሰው በላይ ነው ብላ ስታለቅስ እሱም እንግዲህ ወደ ክላስ እየሄደ እሷና ወይዘሮ ማርታ ያሉበት ውሃና ይቺ ዳጣም በርበሬ የምትባለው አንድ ናቸው እኮ መልካቸው፣ አንቺ ጅል አትሁኚ፣ እንዴት ነው እንደዚህ የምትሆኚ እያለቻት ትዳርሽን ፍች ነው የምትይኝ? ታይ እንደዛ አላልኩም፣ ግን እስኪ እሰቢ ወንዶች እኮ በየቦታው ነው እየወለዱ እንትን የሚሉት፣ አንቺ የድሮዋ ማርታ ጅል ነሽ እያለች እንግዲህ ማርቲን እንደዚህ ስትላት አይ ባሌን አምነዋለሁኝ እንደዚህ አትበይ ብላ በጣም ትናገራታለች ማለት ነው። በመጨረሻ እንግዲህ አቶ ደረጀም ይሄንን ሰምቶ ውሃም እንግዲህ የጊዜ እንዱላ ላምጣልና ደብድባት እያለችው ነበርና በመጨረሻ እንግዲህ በዚህ የተነሳ አቶ ደረጀን ይሄን ሲሆን እናም አቶ ደረጀ እንግዲህ ውሃን ትመስላለች እያለች ለወይዘሮ ማርቲ በምታወራበት ሰዓት እሱም ፊት ለፊት ነበረ ተፋጠው የቆሙት ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።